ጎናችን አምና የሰገዱ ጎረቤቶቻችን፣ ዘመድ አዝማዶቻችን፣ ቤተሰቦቻችን፣ ጓደኞቻችን ቀብር የሸኘናቸው ብዙ አሉ አይደል? ወላሂ የረመዳን የመጨረሻችን ሊሆን ይችላል፣ ቀጣይ ላላገኘው ይችላል ብለን የተሳካ ጾም የተሳካ ዒባዳ ለማድረግ አላህን እየተማጸነን ጠንካራ ሆነን ያሉንን ጊዜ እንጠቀምባቸው። ይህ ስኬት ቁልፍ ምንድነው ከተባለ ከአላህ ጋር የምንገናኝበት የሆነው የዕለት ዕለት የሆነው ዒባዳችን ክፍል ሰላት ነው። ያጠፋነውን ጥፋት ደግሞ ይቅር ካላቸው አላህ ያድርገን። ይህ ረመዳን በእኛ ላይ ለውጥ የሚያመጣ የምንቀየርበት የምንለወጥበት ሐጃችን በአጠቃላይ የሚወጣበት ረመዳን አላህ ያድርግልን። ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات شعباتوች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይሄንን ስብስባችን ያማር አላህ ያርግልን። እንደው ያሳለፍናቸውን የረመዳን ቀናቶች አላህ ከተቀበላቸው አላህ ያድርገን። ያጠፋነውን ጥፋት ደግሞ ይቅር ካላቸው አላህ ያድርገን። ይህ ረመዳን በእኛ ላይ ለውጥ የሚያመጣ የምንቀየርበት የምንለወጥበት ሐጃችን በአጠቃላይ የሚወጣበት ረመዳን አላህ ያድርግልን። ረመዳን እድል ነው ወንድሞች። በረመዳን ወር ውስጥ መገኘት የረመዳን ኸይር የበዛበት ቀናቶችን ማሳለፍ ወላሂ እድል ነው፣ ትልቅ እድል። ሁላችንም በየመስጊዱ እንደምናገረው ጎናችን አምና የሰገዱ ጎረቤቶቻችን፣ ዘመድ አዝማዶቻችን፣ ቤተሰቦቻችን፣ ጓደኞቻችን ቀብር የሸኘናቸው ብዙ አሉ አይደል? አላህ ደግሞ እኛን ለዚህ አድርሶናል። ስለዚህ ሁሌም አልሐምዱሊላህ እንበል። ወላሂ የረመዳን የመጨረሻችን ሊሆን ይችላል፣ ቀጣይ ላላገኘው ይችላል ብለን የተሳካ ጾም የተሳካ ዒባዳ ለማድረግ አላህን እየተማጸነን ጠንካራ ሆነን ያሉንን ጊዜ እንጠቀምባቸው። ኢብኑል ጀውዚ ረሕመቱላሂ ዐለይሂ ምን ይላሉ? ተላሂ ለው ቂለ ሊአህሊል ቁቡር ተመነው ለተመነው የውመን ሚን ረመዳን ይላሉ። በአላህ ይሁንብኝ የቀብር ሰዎችን ተመኙ ብንላቸው ከረመዳን አንድ ቀን ይመኙ ነበር። እድል ቢቀርብላቸውና ምን ትፈልጋላችሁ ቢባል እንደው ከረመዳን አንድ ቀን ባገኘን ይላሉ። ስንት ቀናቶችን አላህ ሰጠለኛ። አሁን በዚህኛው ረመዳን ስንት ቀናት ውስጥ ፊት ለፊታችን አሉ፣ ብዙዎች አሉ አይደል? ስለዚህ ያለፈው የተበላሸ ካለም አላህን ምህረት ይቅርታ እየጠየቅን ለወደፊቱ ግን ልንዘጋጅ ይገባል። የዛሬው ርዕሴ የስኬት ቁልፍ በሚል ከእናንተ ጋር ቆይታ አደርጋለሁ። ይህ ስኬት ቁልፍ ምንድነው ከተባለ ከአላህ ጋር የምንገናኝበት የሆነው የዕለት ዕለት የሆነው ዒባዳችን ክፍል ሰላት ነው። ሰላት የስኬት ቁልፍ ነው። ረመዳን ደግሞ ሰላት ይበዛል አይደል? ተራዊሁ ሱናው ሰላቱ በጣም ይበዛል አይደል? ያን ባበዛን ቁጥር የኛ ደረጃ ከፍ ይላል። እኛ ለአላህ ዝቅ ስንል አላህ ደረጃችንን ደግሞ ከፍ ያደርገዋል። አያችሁ፣ ለአላህ ዝቅ ስንል ከፍ ያደርገናል። አንደኛው ሰሃባ ለነብዩ አለይሂ ሰላቱ ወሰላም አንዳንድ ነገር ካደማቸው፣ ነብዩን ኺድማ ሲያበዛባቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም እስቲ ምን ላድርግልህ ሲጠይቀኝ አሉት። ዱንያ ላይ ካለኝ። ይህ ሰሃባ ብልጥ ነበር። እኔ ጀነት ውስጥ የእርሶ ጎረቤት ነው መሆን ፈልገው አላቸው። ነብዩም አሁን ካው ተጅላለው ሰጥቻለሁ አላሉ። ምን አሉት? እንደዛውስ ይሄን ከፈለክ በሱጁድ እዘዘኝ ማነው እገዘኝ አሉት። በሱጁድ እገዘኝ ምን ማለት ነው? ሰላት አብዛ፣ እኔም ዱዓ አደርጋለሁ አላህ ይወፍቀሃል። የጀነት ቁልፍ ሰላት ነው። የርዝቅ መክፈቻ ሰላት ነው። የፊታችን ብርሃን ሰላት ነው። ሳይሰገድብህ ስገድ የሚል መልእክት ኮልፌ መቃብር ላይ ያቻው ትልቅ መልእክት ነው። ብዙ ሰዎች ሰላተል ጀናዛ እየተሰገደ አንዳንዱ የቤተሰቡ ሊሆን ይችላል እኮ የዘመድ አዝማዱ ሊሆን ይችላል። መስጊድ ላይ ሰላተል ጀናዛ እየተሰገደ
እሱ ውጪ ሰላተል ጀናዛ ተሰግዶ ፈርድ ሰላቱም ተሰግዶ እስኪያበቃ ውጪ የሚቆሙ ወንድም አሉ አይደል? ሱብሃንአላህ። መቼ ነው ታዲያ የምንማረው? መቼ ነው የምንለወጥበት? ያ ሰው ልክ ሲገባ ቀብር ላይ ሳይሰገድብህ ስገድ። አዎ ዛሬ ለአላህ ዝቅ አልልም ያለ አልሰግድም ያለ ነገ ወዶም ሆነ ተገዶ ጀናዛው መስጊድ መግባቱ አይቀር ሊሰገድበት ይገባል። ያ ግን ከባድ አደጋ አለው። እህቴም ሂጃብን አልለብስም ትልና ነገ ከፈን ይመጣል፣ ሙሉ ለሙሉ ተሸፍና ትመጣለች። አይቀርም። ስለዚህ ዛሬ ነው ከፈን ከመከፈኔ በፊት ዛሬ እህቴ ሂጃቧን ትልበሰው። እኔም መስጊድ እኔ ላይ ጀናዛውን ከመሰገዴ በፊት በእኔ ላይ ሰላተል ጀናዛ ከመሰገድ በፊት ዛሬ ሰላቱን ላብዛው። አዎ በአሁን ዘመን ማይሰግዳለ ማለት ይከብዳል። ይሰግድ ይችላል የሰው ልጅ፣ ግን አብዛኞቻችን ቤታችን ነበር የምንሰግደው አይደል? ወንድ ልጅ ደግሞ ውበቱና ሊያምርለት የሚችለው መስጊድ መጥቶ ሲሰግደው ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? መን ገዳ ኢለል መስጂድ አው ረሃ አዕደ አላሁ ለሁ ፊል ጀና ኑዙለን ኩለማ ገዳ አው ረሃ ሙተፈቁን ዐለይህ። ወደ መስጊድ የሚመጣና የሚመላለስ መስጊድ የሚመላለስ ሰው አላህ ለሱ ጀነት ውስጥ ትልቅ መስተንግዶ አዘጋጅቶለታል። ሁሌ ደስታ ምንጭ መስጊድ መምጣት ነው። በአንድ ጥያቄ ልጀምረው። የሆነ ቦታ ድግስ አለ ቢባል፣ ጥሪ አለ ቢባል፣ እዛ ጥሪ ላይ የሰው ልጅ ሲሄድ ነው ተደስቶ የሚሄደው ወይስ ሲመለስ ነው? ሲሄድ ነው አይደል? እየጓጓ ምንድን ነው እያለ። ሲመለስ ግን አብዛኛው ሰው ደስታ የለው። ወይ ወጪው ራስ ምታት መጥቶታል፣ ወጪው ከባዱ ነው መጣ፣ ወይ ምግቡ አልተስማማውም፣ የሆነ ነገር እንከን ያገኛል። ሲመለስ እንደሚሄደው አይደለም። መስጊድ ግን ስንመጣም ስንመለስም በደስታ ነው። ደስታ ብቻ። ስትመጣም በአጅር ነው፣ ስትመለስም በአጅር ነው። የአላህ ውዴታ አንተ ላይ ሆኖ ማለት ነው። ለአላህ ዝቅ ስትል አላህ የሚደሰትብህ ቦታ ነው። ስለዚህ ሰላት እንነጋገራለን። ሰላት ትልቁ የኢባዳ ክፍል ነው። ነቢዩ ሰለላሁ ዐለይሂ ወሰለም አብዛኛው የኢባዳ አይነቶች በጅብሪል አማካኝነት ሲመጣላቸው፣ ሰላት ግን ራሳቸው ሄደው ተቀብለውት የመጡት የኢባዳ ክፍል ነው። 7 ሰማያት አልፈው ሲድረተል ሙንተሃ ደርሰው ጅብሪል ለኔ ከዚህ በላይ ይፈቀድልኝ ሲል ነብይ ወጣው ከአላህ ጋር ተነጋግረው ይዘውት የመጡት ትልቁ የኢባዳ ክፍል ቢኖር ሰላት ነው። አዎ በምንም መልኩ ሙስሊም ከሰላት ሊወገድ አይችልም። በምንም መልኩ ምናልባት ሙሳፊርና ቀስር ሊሆን ይችላል፣ ሊያጥር ይችላል። የሰላት አይነቱ 4 የነበረው 2 ሊሆን ይችላል። 3 እና 2 እንዳሉ ይቀጥራል። መግሪብና ሱብሂ አይቀየርም። 4 ግን የሚሰገደው 2 ሊሆን ይችላል ሙሳፊር በመሆነ። ሰላቱል ኸውፍ ጂሃድ ፊ ሰቢልላህ በአላህ መንገድ እየታገል ጠላት ፊት ለፊት ከሆነ እንደዚሁ 2 ረካ ተደርጎ ከነብዩ ሰለላሁ ዐለይሂ ወሰለም አሰጋገደዋል። ወደ 9 አይነት አሰጋገድ አይነት ስርዓት አለ። የዛኔ እንኳን ይስገዱ ከተባለ ጤነኛ የሆንክ ወንድሜ፣ አፊያ የሰጠህ ወንድሜ፣ ወአዚኑ ሀያ አለ ሶላህ ሀያ አለል ፈላህ ሀያ አለ ሲጣራ የምትሰማ ወንድሜ፣ መስጊድ ጎረቤት የሆንክ ወንድሜ፣ እንዴት ታረ ለዚህ መልስ አሰጥ? ዛሬ ብዙ ነገር ይጠራናል። ሚጠራን ብዙ ነው። የውድቀታችን ምንጭ የሆነ ጥሪዎች ብዙ ናቸው። የስኬታችን ምንጭ ደግሞ ሰላት ነበር። ግን እዚች ጋር ሙአዚኑ ሀያ አለ ሶላህ ሲል እዚህ ጋር ደግሞ አረ ኳሱ ሊጀምር ነው ጎል ገባ ሰው ሲጮህ ምን ሲል ወደ መስጊድ አስበህ ነው የነበርከው። ወደዛ የምትሄድ ከሆነ ውድቀት ነው። ሰላት ወይ ዛሬ ሰላት አሁን ምን ሰላት ሰገድን? ምን ሰገድን? ዙሁር አይደል? እቺ ዙሁር ሰላት ወላሂ ነገ የውመል ቂያማ ካልሆነ መቼም ተመልሳ አትመጣ። የዛሬው ዙሁር ሰላት እንደ ስም ነገም ከነጎዲያም ሳምንቱም አመታቱም ዙሁር ሰላት አለ፣ አስር አለ። ግን እቺ ሰላት ነገ የውመል ቂያማ አሁን የሰገርናት አለቀች። በቃ ኸይር አላት ወይስ ተበላሽታለች ተስተካክላለች? ነገ የውመል ቂያማ ነው የምናገኛት። ኳሱን ግን ዜናውንም ትሰማዋለህ፣ ወሬውንም ትሰማዋለህ። ሰላት ግን ካመለጠ አመለጠ ነው። ስለዚህ ይሄ ረመዳን የለውጥ አጋጣሚ ነው። ሌላ ጊዜ ለኳሱ አስቀድመን ፈትዋ ልንሰጥ እንገባለን እኮ አስቀድመን ይገባል አይደል? ከመጀመሩ በፊት ይገባል። ሳምንትን ከሌ ነበር እንደዚህ ነበር እከሌ ጉዳት አስተግነዋል ምናምን ካለቀ በኋላ ደግሞ ሸረህ አለ አይደል? ይተነተናል። ሱብሃንአላህ ለሰላት ቀድመን ገብተናል። አወል ሰልፉን ይዘናል። አያችሁ
ወላሂ እስቲ ራሳችን ፈትሽ። ያለንበት ተጨባጭ ከባድ ነው። ነገ ቀብር እንገባለን። ቀብር መግባታችን አይቀሬ መሆኑን ካመንን استعداد ያስፈልጋል፣ ዝግጅት ያስፈልጋል። ስለዚህ ይህ ሰላትን ዛሬ መነጋገር ግድ ሆነ። ይህ ሰላት ማለት መላእክቶች ምስክርነት የሚሰጡበትም ሰላት ነው። በተለይ የዐስር ሰላትና የፈጅር ሰላት ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ የሐዲስ ሊቅ የሆኑት አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ قال رسول الله صلى الله عليه وسلم يتعاقبون فيكم ملائكة بالليل وملائكة بالنهار በእናንተ ላይ የሌሊትና የቀን መላእክቶች ይተካኩባቸዋል። ويجتمعون ይሰባሰባሉ ደግሞ في صلاة الصبح وصلاة العصر በصلاة الصبحና በصلاة العصر ላይ ይሰባሰባሉ። ثم يعرج الذين باتوا فيكم ከዛም እናንተ ዘንድ ያደሩት ዐስር ሰላት ላይ መጥተው እስከ ፈጅር የቆዩት ያደሩት ثم يعرج ይወጣሉ ወደ ላይ ወደ አላህ فيسألهم الله ይጠይቃቸዋል وهو أعلم بهم ምን እንደሰሩ ምን እንዳከናወኑ እያወቀ ማለት ግን ይጠይቃቸዋል። كيف تركتم عبادي ባሪያዬን እንዴት ትታችኋቸው መጣችሁ በምን ሐል ላይ ይላቸዋል። فيقولون ይላሉ መላእክቶች تركناهم وهم يصلون እየሰገዱ ትተናቸው መጣን وأتيناهم وهم يصلون እየሰገዱ ደግሞ መጣንላቸው አገኘናቸው። ሙተፈቁን ዐለይህ። ስንት ታዲያ የመላእክት ምስክር አምልጦናል ማለት ነው። ይመሰክራሉ እየሰገዱ አግኝተናቸዋል፣ እየሰገዱ ትተናቸዋል መጥተዋል ብለው መላእክቶች ሰጋጅ መሆንህን ለአላህ ዝቅ ማለትህን ይመሰክራሉ። ይህ ሰላት ማለት ትልቅ ጥቅም ያለው ሰላት ነው። ሐፊዙ ዐለ ሰለዋት ወሰላት ልውስጣ ሰላቶቻችሁን ጠብቁ አለ አላህ። አምስቱንም አውቃል። በተለይ ደግሞ ወሰላት ልውስጣ የማዕከለኛዋን ሰላት ዑለማዎች በተፍሲር ምን አሉ? ሰላት العصر ናት አሉ። ጠብቁ። ለምን? ይህ ሰላት ማለት ንግዱ የሚጣጣፍበት ነው። የፈጅር ሰላትም እንቅልፍ የሚጫጫንበት ሰላት ነው። ስለዚህ ተጠባበቀው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ መን صلى البردين دخل الجنة ሁለት ብርዳማ ወቅቶችን የሰገደ ጀነት ገባ። የትኛው? የዐስር ሰላትና የፈጅር ሰላትን። የዐስር ሰላት እንዳልኳችሁ ንግዱ ይጣጣፋል። እዚች ጋር የሆነ ነገር ይዛል፣ እዚህ ጋር የሆነ ጥሪ በጣም በዛ መሽጎል ትሆናለህ። የዛኔ ነፍስያን አሸንፈ ሁሉም ነገር ይቅርብኝ ብለህ ወደ መስጊድ ስትመጣ ሱብሃንአላህ አላህ ዘንድ ትልቅ እድል አለ። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው ሰላት የሚል ትምህርታቸው ላይ ሲያስተምሩ ምን ሰማቸው? አንዱ ዐስር ሰላት ደረሰበትና ሊሰግድ ወደ መስገጃ ቦታ ሄደ። ፕሌኑ ሰዓትም ወቅት ደርሰዋል። ልክ ሰላቱን ሰግዶ አጠናቆ ሲነሳ ፕሌኑ ተነሳ። ያ አላህ እንደ አንተና ዒባዳ ልፈጽም ስገባ ታስመልጠኛለ። ሱብሃንአላህ ፕሌኑ ብዙ ጊዜ አልቆየም። አየር ላይ ሲፈነዳ አላህ እንዴት እንደተከላከለው። የሱን ትእዛዝ ልጠብቅ ስትመጣ አላህ ከተለያየ ነገር ከሙሲባ ይጠብቅሃል። ሰላት የርዝቅ መክፈቻ የፊት ብርሃን ነው። ወላሂ ሰላት ከሌለ የፊት ብርሃን አይኖርም። አንድ ጀናዛ ከሚያጥቡ ሰዎች ታሪኩ ሰላም ሚል ኪታብ ላይ ካነበብኩት ጀናዛ እያጠበ ነው። ልክ ከእምበርቱ እስከ ፊቱ ያለው ጥቁር አለበት። ደነገጠ። ይህ ነገር ምንድን ነው? ከፈተና በሩን አሁን ያመጣችሁ ጀናዛ ቤተሰብ አለ ከመካከላችሁ? አዎ እኛ ነን አሉ። እስቲ ስለዚህ ሰው ማንነት ንገሩ። ማን ነው ይህ ሰው? የዚህ ጀናዛ ባለቤት ባህሪው በህይወት እያለ ምን ይመስል ነበር? አንድ ቀንም ለአላህ ስጁድ አድርጎ አያውቅም። አንድ ቀንም ለአላህ ስጁድ አድርጎ አያውቅም። ስለዚህ ሰላታችን ወላሂ አንድ ያለን ሀብት ናት። ዑዝር የለውም። የሰላቱ ዑዝር ሁለት ብቻ ነው። የረሳ ሰው ሲያስታውስ ይስገድ፣ የተኛ ሰው ሲነቃ ይስገድ። ከዛ ውጭ ቆመ መስገድ አቃተህ ቁጭ ብለህ ስገድ። ቁጭ ብለህ አልቻልክም፣ በቃ ተኝታል ሆስፒታልና አቅልህን አልሳትክም። አዎ እያጣቀስክ አሁን አንደኛው ረካ ላይ ነኝ ሁለተኛው ረካ ላይ ነኝ የሚባለውን ዚክር እያልክ የሚቀራውን እየቀራ እዛው በተኛበትም ስገደው። ዑዝር የለም። እኛ ስንት ሰላት አምልጦናል በሐያታችን፣ ስንት ጥሪ ሰምተን እንዳልሰማ ሆነናል።
በተለይ እነዚህ ሁለት ወቅት ሰላቶችን መጠበቃችን ደግሞ ሱብሃንአላህ ነገ የውመል ቂያማ ትልቅ ሽልማት እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ኢነኩም እናንተ ሰተረውነ ረበኩም ጌታችሁን ትመለከታላችሁ ወደፊት የቂያማ ቀን ከማ ተረውነ ሃዛል ቀመር ይህን ጨረቃን እንደምትመለከቱት ይሄ 14ኛ ቀን ጨረቃ ለይለቱል በድር የምትባለው በጣም ፍንትው ብላ ድምቅ ብላ የምትወጣው ጨረቃ እንደምትመለከቱትና لا تضامون في رؤيته እሱን ደግሞ በማየት እንደዚህ አዛህማ አይኖርም ጨለምከኝ እዚህ ጋር እንትን አልከኝ የለም ሁሉም በነፃነት እንደሚመለከቱ የ14ኛ ቀን ጨረቃ ልክ የዛን የውመል ቂያማ አላህን ትመለከታላችሁ አሉ። فإن استطعتم ألا تغلبوا على صلاة قبل طلوع الشمس وقبل غروبها فافعلوا ከቻላችሁ ፀሐይ ከመውጣቷና ከመግባቷ በፊት ያለችዋን ሰላት ጠብቁ። አዎ ማን قبل طلوع الشمس የተባለችው ፈጅር ሰላት ናት። ፀሐይ ከመግባቷ በፊት የተባለችው ደግሞ አስር ሰላት ነው። ይሄንን ጠብቁ ነገ የውመል ቂያማ አላህን ትመለከታላችሁ። አዎ وجوه يومئذ ناظرة إلى ربها ناظرة ፊቶች የዛን ቀን አብሪዎች ናቸው ወደ ጌታቸው ሲመለከቱ። አዎ የማን የአማኞች ፊት ሰላት العصر ማለት ያለምንም ምክንያት ያሳለፈ ሰው ከባድ ነው ስራው በአጠቃላይ ይበላሽበታል። من ترك صلاة العصر فقد حبط عمله አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት العصر ያሳለፈ ስራው በአጠቃላይ ተበላሽቶበታል። በሌላ ዘገባ ደግሞ ቤተሰብ ንብረቱ እንደጠፋ ይቁጠረው። ከባድ ነው ቀላል ነገር አይደለም። አንድ ሰላት በምንም መልኩ ልታሳልፍ ለዚህ ነው አንድ ሙስሊም በሰላቱ አይደረደርም። በየትምህርት ቤቱ በየቦታው ሰላቱ ላይ ሲመጡበት የሚነሳው የሰላት ጉዳይ አሳሳቢ ስለሆነ ነው። ይህ ሰላት ወንድሞች እህቶች ገና ከቤታችን ጧሃራ አድርገን ስንወጣ ሱብሃንአላህ ገና ውዱ ስታደርግ የውዱ ቆሻሻው አለ አይደል እዚህ ከእጆቻችን የሚወጣው ከጥፍሮቻችን የሚወጣው ልክ እንደዛ ወንጀል ይታበሳል አሉ። በእጅ የሰራኸው ፊትህን ስትታጠብ በአይን በኩል ያየኸው እግርህን ስትታጠብ ምን ስትል እንደዛው ወንጀል ይራገፋል። ከዛ ደግሞ የአላህን ግዴታ ለመወጣት ስትወጣ ደረጃው ምን አሉ የአላህ መልእክተኛ من تطهر في بيته ከቤቱ ጧሃራ አድርጎ ውዱ አድርጎ ይወጣ ثم مضى الى بيت من بيوت الله ከዛ ከአላህ ቤቶች መካከል አንደኛው ቤት ላይ ليقضي فريضة من فرائض الله አላህ ከደነገገበት ነገር ግዴታ ካደረገበት ነገር አንዱን ግዴታ ሊፈጽም የሄደ ሰው كانت له خطواته ለሱ እርምጃዎች ይሆኑታል። إهداها አንደኛው تهت خطيئة ወንጀሉን ታብስለታለች። والأخرى ሌላኛው ترفع درجة ደረጃውን ከፍ ታደርግለታለች። ቀኝህን ስትራመድ ደረጃ ከፍ ይላል፣ ግራህን ስትራመድ ወንጀልህ ደግሞ ይታበሳል። አላህ አየህ ታዲያውን እየሰማን ያ አላህ ቤት እንሰግዳለን እንዴ? የለም አይደል? ካም በኋላ بعد رمضانም የለም አይደል? بعد رمضانም መስጊዳችን ረመዳን ይመስላል አይደል? ወደ አላህ ቤት ነው እርምጃችን። ልክ ይህ ሰላት ነው ነገ የውመል ቂያማ ምን ተሳሰበው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ነገ የውመል ቂያማ አንድ የአላህ ባሪያ የሚተሳሰበው ከስራው ሰላቱ ነው። ሰላቱ ካማረች ሁሉም ያምርለታል፣ ሰላቱ ከተበላሸ ደግሞ ሁሉም ነገር ይበላሽበታል ያሉትን ሐዲስ ላውሳላችሁ። نعم ነገ የውመል ቂያማ ከቀብሩ ከተነሳ በኋላ ከስራዎች ከሆነ የመጀመሪያ የሚተሳሰበው ሰላት ነው። ከአላህ ጋር ባለው ግንኙነት ከበኒ አደም ጋር ያለው ግንኙነት ከሆነ የመጀመሪያው ሂሳብ ደም ነው። የሰው ደም ያፈሰሰ ሰው የገደለ የመጀመሪያ ፍርድ የሚሰጠው ከሰዎች ጋር በተያያዘ በደም ጉዳይ ነው። የሰው ደም ያፈሰሰ ሰው የገደለ ማለት ነው። በኢባዳ በአምልኮ ከአላህ ጋር ባለው ግንኙነት ከሆነ ግን ሐጅ አይደለም ዘካ አይደለም መጀመሪያ የሚተሳሰበው ከስራ اول يحاسب العبد عندك عنده الله بارع مجمر الله زند የሚተሳሰበው من عملي ከስራው صلاቱ ነው። ሰላቱ ከተስተካከለች ሁሉም ይስተካከላል። ሰላቱ ከተበላሸበት
ሁሉም ይበላሽበታል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ አወለ ማ ዩሐሰቡ ቢልዓብድ የውም አልቂያማ ሚን ዐመሊ ሰላቱ ፈኢን ሰለሐት ፈቀድ አፍለሐ ወአንጀሐ። እሷ ያማረች የተዋበች ከሆነች ይህ ሰው ነጃ ወጣ፣ ሰላም አገኘ። ወኢን ፈሰደት እሷ ከተበላሸች ፈቀድ ኻበ ወኸሲረ በእርግጥም ተዋረደ፣ ከሰረ። ፈኢን እንተቀሰ ሚን ፈሪደቲሂ ሸይኡን ከፈርድ ሰላት የሆነ የጎደለው ነገር ካለ አላህ አዛኝ አይደለ? ቃለ ረቡ ዐዘ ወጀል እንዙሩ ሀል ሊዐብድ ሚን ተጠውዕን ይላል። ለባሪያ እስቲ ትርፍ ሰላት ሱና ሰላት የሰገደው አለ? እስቲ እዩለት፣ ፈልጉለት። ፈዩከመሉ ቢሃ መን ተቀሰ ሚን አልፈሪዳ የዛ የጎደለበትን የፈርድ ሰላትን እንዲሞላለት። አየህ ሱና ሰላት ጥቅም፣ የሱና ሰላት ጥቅም አየህ። ሱና ምሰግደው ምናልባት የውመል ቂያማ ፈርድ ሰላት የጎደለብህ የተበላሸብህ ካለ የሚጠገንልህ በምንድን ነው? በሱና ሰላት ነው። ወንድሞች ሸይጣን ከሰላት ሊያርቀን ሲፈልግ በአንድ ጊዜ ጀርባችንን ጎትቶ ከመስጊድ ያወጣል። ምን ይልሃል? ሱና እኮ ሱና ነው ይልሃል። ሱና ነው ብሰግደው አጅር የምታገኝበት ባሰግደው ደግሞ ማትጠይቅበት ነው። ዋናው ግዴታ ነው ይልሃል። አየህ ሲያስማማ ደግሞ ቆይ ኢቃም ሲል ትደርሳለህ። አረ ገና ነው እንዲህ ያለ ደግሞ ቤታችሁንም ቀብር አታድርጉት ተብሏል ይላል። ማስረጃ ያመጣልሃል። ቤታችሁን ቀብር አታድርጉበት ምንድነው? ሰላት ስገዱበት ነው። ሱና ሰላት ሱረቱል በቀራ የሚቀራበት ሐዲሶች መጥቷል። ግን እሱ ሊያመቻችሁ ይላል ቤታችሁን ቀብር አታድርጉት ተብሏል። ቤትም ይላል። እንዲህ ያለ ቀስ እያለ ከጀማ ያርቅሃል፣ ቀስ እያለ ከመስጊድ ያርቅሃል። እንዲህ ያለ መጨረሻ ሙሉ ለሙሉ ከሰላት ያወጣሃል። አይቀር። ስለዚህ አንተ ሱና ሰላቱን የሚጠብቅ ሰው ፈርድ ሰላቱን ያለ ምንም እንትን ይጠብቋል ማለት ነው። ሱና ሰላትን ቀድሞ ቀብል እየሰገደ ሰው እንዴት ነው ፈርድ የሚያመልጠው? ኢማሙ አላሁ አክበር ሲል ሱብሃንአላህ 40 ቀን ሐዲስ እኮ ኢማም ሙስሊም ይዘገቡት 40 ቀን አንድ ሙስሊም ከኢማሙ ጀርባ ላይ ሆኖ ኢማሙ ተክቢረቱል ኢህራም ሲል አላሁ አክበር ሲል አብሮ አላሁ አክበር 40 ቀን ምንም ሳያቋርጥ የሰገደ ሰው ከሙናፊቅ እኮ ነፃ የተባለ ሰው ይሄ ነው። ከሙናፊቅነት ንጹህ ነው ተብሏል። ይሄ ነው መለማመድ ያለብን። ሌላው ሰላቴን ስሰግደው እስቲ አንዳንድ ሰላት ደግሞ አለ ኢማሙ አላሁ አክበር ሲል ብቻ እኛ አላሁ አክበር ነው፣ ኢማሙ ሲያሰላምት ብቻ የምናሰላምተው። ግን እኛ ደግሞ ያ አላህ ግማሹ ቻይና ሄደዋል ሰላቱ ላይ፣ ግማሹ ስንት ቦታ ሄደዋል። የለም ባዶውን ሰላት ሩህ ይፈልጋል፣ ኹሹዕ ይፈልጋል፣ መመሰጥ ይፈልጋል። ፋቲሃ ስንቀራ እኮ አላህ ጋር መልስ እየሰጠን ነው። አላህ አልሐምዱሊላህ ረቢል ዓለሚን ስትል ሐሚዳኒ አብዲ ባሪያ አመሰገነኝ ይላል። አመሰገነኝ ይላል። አላህ መልስ ይሰጣል። አርራህማን ራሂም እጅግ አዛኝ ሩህ የሆነው ስትል ደግሞ ባሪያ ያወደሰኝ ይላል። ማሊክ የውሚዲን ስትል መጀደኒ አብዲ ባሪያ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ስትል አላህ ምን ይላል? እቺማ በኔና በባሪያ መካከል ያለች ቃል ኪዳን ናት። ምን አይነት ቃል ኪዳን? ባሪያዬ ከኔ ውጭ ማንም ላይ ይገዛ፣ ከኔ ውጭ ማንም እርዳታ ላይ ጠይቅ ቃል ገብቷል። ለባሪያዬ ደግሞ የጠየቀዋለሁ። ምን ጠየቅን? اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. يطيقنا هداية طيقن من النبيين والصديقين والشهداء والصالحين وحسن أولئك رفيقا كتبالد الله يطيقوا يستطينا كيهوداوች ውጭ አድርገን ከነሳራዎችም ውጭ አድርገን ሲል ሰላቱ ላይ ማለት አሚን አላለን። አሚን እንላለን። ዱዓ ናታ ከአላህ ጋር የምንነጋገርበት ትልቁ ዒባዳ ክፍል ነው ሰላት ማለት። ስለዚህ የሰላት ስትመጣ በተቻለ መልኩ ቆንጆ ሆነና አላህ ፊት ነው የምትቀርበው። ንጹህ ልብስህን ያማረ ልብስህን ለብሰ አላህ ፊት መቅረብ። የሆነ ሰርግ አለ የሆነ ጥሪ አለ ቢባል እንዴት ነው የምንሆነው? አላህ ፊት ስንቀርብ ንጹህ ሆነን። በዚያው አጋጣሚ ልጆቻችሁን መድረሳ ስትልኩ ንጹህ አድርጋችሁ ላኩ። ትምህርት ቤት ሲሆን ዩኒፎርሙ ተቀብቶ ቅባቶ ዩኒፎርሙ ምኑም ማማር አለበት። ሁሌ ሙስሊም ንጹህ ነው። መድረሳ ግን ሲሆን
ቁርአን ቤት ደግሞ ሲሆን ከዛ የበለጠ ያማረ ልብሱን ያማረ ጫማ ለቁርአን ከዚህ ነው ልጁ ክብር እንዲሰጥ መድረሳ ነው ቁርአን ቤት ነው የምትሄዱ አላህ ቃል የሚነበብበት ቤት ነው የምትሄዱ ስለዚህ እንደዚህ ውቡነ ሄድ ብለ ልጅህን በዚህ መልኩ መላክ እኛው አላህ ቤት ስንመጣ ያማረውን መምጣት ለምን መላእክቶች ጥሩ ሽታ ደስ ይላቸዋል ለዚህ ነው ነሽንኩርት የበላ ሰው መስጊዳችንን ይራቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም መስጊዳችንን ይራቅ አንድ ቀን እንደ ባሮ ነገር እንደ ነሽንኩርት የሚመስል ነገር ሲመጣል እኔ አልመገብም ማናገረው አካል አለ አሉ ማንን ጅብሪል ጋር ይዛኔ ሊያወሩ ነበር ስለዚህ መላእክቶች የሰው ልጆች አዛን ያደርጋቸው ነገር በአጠቃላይ መላእክቶችም አዛ ያደርጋቸዋል መስጊድ ማለት ደግሞ መላእክቶች የሚሰባሰቡበት ነው ስለዚህ መራቅ ነው ቤቱ ይስገድበታል ቤት ለመስገድ ነይተ መስጊድ ለመምጣት ብላ አይደለም ምን አልባት በሆነ ጉዳይ አሞ ከተጠቀም ሽታው ካለ ለሽኮት አለ አይደል ቤት ስገድ መስጊድስ ጥሩ ሽታ ያማረ የመስጊድ ወጣቶች ልክ መስጊድ ላይ ማሻአላ ሰጋጅ ሲመጣ ከቻል በሁሩጣንም ወቀር በቃ የመስጊዱን ጠረን የሚያሳምር የሆነ ነገር ማዘጋጀት ለሰጋጆች ያንን ነገር ውብ ማድረግ ሙስታይድላችሁ ወጣቶች አው የአላህ ቤት እንደዚህ እኛም ውቡንን መቅረብ አላህ ፊት ነገ ቀብራችን እንዲበራ ነገ ስራችን ያማረ እንዲሆን ይህ ሰላት ነው አንድ ያለን ሀብታችን ወላሂ ይህ ሰላት ነው ዘካ ግዴታ ከሆነ ብትሰጣለህ አቅም የለውም ጥያቄ የለበት ጾም ከቻልክ ትጾማለህ በሽታ አለብህ ማይለቅ ዘውታሪ በሽታ በምንም መልኩ መጾማችንም ስትጾም አደጋ ላይ ልትወድቅ ነው በቀን አንድ ምስኪን ታስፈጥራለህ በዛው ይካካስልሃል ሐጅ በእድሜ አንድ ጊዜ አቅም ካለ ትሄዳለህ ከሌለስ የለህም ነው ሰላትስ እንዲሚባል የለም ሰላት አቅም ካለ ከሌለ የለም ሰላት ግዴታ ነው ኢነ الصلاه كانت على المؤمنين كتابا موقوتا አው ስለዚህ የመስጊድ ውበት እናንተ ናችሁ انما يعمر مساجد الله من آمن بالله يا الله ቤት እኮ የሚያሳምሩት እነዛ በአላህ ያመኑት ሰላታቸውን የሚሰግዱ ናቸው ብለዋል ያ አላህ ቤት የሚያምረው በቀለም ብቻ አይደለም ነው ልናሳምረው ውብ ልናደርገው ይገባል ንጽህናው ልንጠብቅ ከማንም ከቤታችን የበለጠ ይገባል ነገር ግን ዋናው የመስጊድ ውበት ሰጋጆች ናቸው መስጊድ ሰጋጅ ከሌለው ውበት የለውም ያንተ ውበት መገለጫ ወንድሜ መስጊድ ነው የመስጊድ ሰው ስትሆን ውበት ይጨምራል ወንድማማችነት ይጠናከራል አንድነት ይጠናከራል ኃይል ይጠናከራል ዘረኝነትን እኮ የሚያንኮታኮተው እኮ እንደ ጀማ ሰላት የለም አይደል ኢስተውሲል እግር ለእግር ተከሸለትከሻ ትገናኛለህ ይሄኛ ዘር አይደለም ይሄኛ ሰፈር አይደለም አለ እንዴ አለ የለም የሚንኮታኮትበት ነው የሙስሊሙ አንድነት የሚታይበት ነው ወንድማማችነት የሚንጸባረቅበት ነው አየህ የሰላት ጥቅሙ ብዙ ጥቅሞች አሉት ስለዚህ በሰላታችን ላይ አደራ ምናልባት የረመዳን የኛ የመጨረሻችን ረመዳን ሊሆን ይችላል ብለን በማሰብ በሐያታችን ጾመኑ ማናቀው ረመዳን ለመጾም ካሁን 5 ቀናቶች አይደል 5 ዛሬ ስንተኛ 6 5 አሳልፈናል አዎ 6ኛው ግማሹን ጨረስ ነው የቀረን 23 ወይ 24 ቀን ስለዚህ እንደው ብዙውን አለን አላህ ያደርሰን ከሚጨርሱት አላህ ያድርገን እንደው ሐያታችን የረዘመ አላህ ያድርገን ሁሉ ረመዳንን የምናገኝ አላህ ያድርገን አው ብዙ ቀናቶች ለፊታችን አሉ ሳንዘናጋ እኛ ምንድነው ሲጀመር ማሻአላህ ተራዊው ምኑ ጠንካራ እንሆናለን ልክ ረመዳን ያለቀ ሲመጣ የኛም ጉልበት ያለቀ እየሸሸን እንሄዳለን የነብዩ ባህሪ ግን ያልነበረ ከመጀመሪያው አስር ሁለተኛ አስር ይበረቱ የመጨረሻውንማ ሱብሃንአላህ ለይሉን ህያው ያደርጋሉ ቤተሰቦቻቸውን ያነቃሉ ትጥቃቸውን ይታጠቃሉ የእንቅልፍ ሌሊት አይደለም ይላል በቃ ኢባዳን ይጠብቃሉ እኛም እንደዚህ ነው ወደፊት ባለቀ ረመዳን ይሄደ ባለቀ ቁጥር የኛ ኃይል እየጨመረ ሯጭ እንዴት ነው እየሮጠ ምን ይያለ ፋይናሉ ላይ ይደክማል ወይስ ይፈጥናል አይደል ለማሸነፍ እኛ ማሸናፊ ለመሆን የፊት ለፊቶችን ቀናቶች እየተጠናከረ ምን እንጂ መዳከም የለም ቁርአን እስካሁን ያልቀራን ቁርአን ላይ እንበርታ ዚክር ላይ ደከምን ዚክር ላይ እንበርታ ዱዓ ላይ ደከምን ዱዓ ላይ እንበርታ ሰደቃ ላይ ደከመ ሰደቃ ላይ በርታ አላህ እንግዲህ ለሰው አግርቶለታል አንዳንዱ ማሻአላህ ሰደቃ ብቻ ያገራለታል ያገራለን ስራው አንዳንዱ ቁርአን አግርቶለታል አውቅራው ቁርአን ሁላችን ልናነብ ይገባል ወሩ የቁርአን ስለሆነ
ዚክር ያገራለታል ሱብሃን ይገራልን አድርገው ዒባዳ ይገራልን ስራው በቃ በጣም ይገራልን አብዛው ወቅቱ እድሉ ልትጠቀም ስለሚገባ ስለዚህ የቁርአን ወር ነው ከቁርአን ጋር ያለን ግንኙነት ይሄ በጣም እናዘጋባ እንማካ የበለጠ እናድርገው ስለ ቁርአን አንድ ተናግሬ የዛሬ ፕሮግራም ይልዝጋ ይህ የቁርአን ወር ነው ረመዳን የቁርአን ወር ቁርአን የወረደበት ወር ነው የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ من قرأ حرفا من كتاب الله ከአላህ መጽሐፍ አንድችን ፊደል ያነበበ فله به حسنة ለሱ በዛ ባነበበበት ፊደል አንድ ሐሰና አለው والحسنة بعشر امثالها አንድ ሐሰናው ደግሞ በስንት ነው የሚያዘው የመጀመሪያው በ10 አሉ لا اقول አልላችሁም الف لام ميم حرفون الف لام ميم አንድ حرف ነው አልላችሁም ولكن الف حرف ነገር ግን አሊፍ ራሱን የቻለ ፊደል ነው ወላሙን حرفun ሚምም ራሱን የቻለ ፊደል ነው ወሚሙን حرفun ሚምም ላምም ራሱን የቻለ ፊደል ነው ሚምም ራሱን የቻለ ፊደል ነው ስለዚህ ሶስት ናቸው አይደል አሊፍ ላም ሚም ሲል ስንት ፊደል ነው ሶስት ሲባዛ በ10 30 አያችሁ 30 ይህ 30 ቢስሚላሂ الرحمن الرحيم ብለህ ስትቀራ ስንት ፊደል ነው በ10 አባዛው ቁል አዑዙ ቢረቢል ፈለቅ ስትቀራቸው እስከ መጨረሻ ስንት ፊደል ነው በ10 አባዛው ቁል ሁወ አላሁ አሐድ ስትቀራው ስንት ፊደል ነው ፋቲሃን ስትቀራ ስንት ፊደል ነው እስከ መጨረሻ አባዛው ሱረቱል በቀራ አላህ ወፍቆ ከቀራው ስንት ፊደል ነው ቁርአን ስንት ፊደል አለ የቁርአን ጥናትን የሚያጠኑት ሲያስቀምጡ 323671 የቁርአን حرفوች አሉት ፊደላቶች አሉ 323671 እነዚህ በስንት ይባዛሉ መነሻው ስንት ነው 10 በ10 ሲባዛ 3,236,710 ሐሰና አለ ቁርአንን ካከተምክ ሐሰና አለ 3,236,710 ሐሰና ነገው መልቂያማ አንድ ሐሰና ጎደለኝ ብለህ የምትጨነቅበት ቀን ይመጣል ሐሰና ያ አላህ ስለዚህን እድል ይሄ ረመዳን ሳይወጣብን እንጠቀምበት ያለፈው አልፏል የወደፊቱ ገይብ ነው እኛ እጅ አይደለም አናቀው ወለከ ሰዓተ አንተ فيها ያንተ ሰዓት ማለት አሁን ያለህባት ወቅት ናት ተጠቀምባት ነገ ቀብር ልንገባ እንችላለን ነገ ይሄን ጀማል ልንለይ እንችላለን ማን ነው ተረኛ እኔ አንተ ወይስ ሌላ አናውቅም إذا جاء أجلهم لا يستأخرون ساعة ولا يستقدمون أجل متى ጊዜ አንድ ሰዓት ወደፊት ወደኋላ አይልም በዛው ሰዓት ይዞ ይሄዳል ሞት የሚባለው ነገር እርጉዝናት እስክትወልድ ይጠብቅ አይልም ሞት ትናንትና ነው ያገባው አረ ሙሽራነቱን አልጨረሰም አይልም ጊዜው ከመጣ አረ ቤተሰቦችን ትናንትና የቀበረው እሱን ትንሽ ጊዜ እንስጠው አይልም በዛው ሰዓት ሁላችንም ይዞ ይሄዳል ስለዚህ ለዚህ ሀገር ለዚህ ጉዞ ይሄ ረመዳን ትልቅ ፍርሳ ነው ትልቅ አጋጣሚ ነው ነው አይደለም መጥፎ ጓደኛ ተተናል መጣን አላህ ከደጋጎች ጋር ያላገናኘንም ስለዚህ ደጋጎችን ጓደኛ ሷሊዎች ጋር ጠንካራውን እነሱን ያዝ ከነሱ ጋር ለምን አጠናክር ውጭ ያሉትን መጥፎች አራቅ ስንት ጀማ ሰላት አስመለጡ ቆይ ያሉና ኳስ ይያሉ አው መጥፎ ጓደኛ በረመዳን የማይተውም ተራይ ሊሰብሩ ተሱትመጣ አራናና ቆይ ማታ ኃይለኛ ፋይናል ጫውታለ የሆነ የሚያበደ ጫውታለ ና ብሎ ከተራይ ሰላት ያዘናጋሃል ከመስጊድ ያዘናጋሃል የዘይት ጓደኛ አድርገናትስ ጓደኛ መስጊድ የሚያመጣህ ነው የሚያመላልስህ ነው መስጊድና ልቀመጥ መስጊድ የሚልህ ነው ጓደኛ ስለዚህ አላህ Subhanahu Wa Ta'ala እነዚህ ቀናቶችን በአግባቡ ተወጥተው ተጠቅመው ነገ የውመል ቂያማ ምንዳቸውን በቀኝ እጃቸው ከሚሰጣቸው ሰዎች አላህ ያድርገን ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው አላህ እዚህ የተከበረው የተወደደው ቤት ላይ እንደሰበሰበን ያ ረብ በዱንያ ላይ ሐጅ ላይ አላህ ይሰብስበን አረፋ ላይ አላህ ይሰብስበን ሐረም ላይ አላህ ይሰብስበን ዑምራ ላይ አላህ ይሰብስበን በአኺራ ላይ ደግሞ ጀነተል ፊርደውስ አላህ ይሰብስበን ጀነተል ፊርደውስ አላህ ይሰብስበን ያ ረብ በዚህ ረመዳን ተለውጠን ተቀይረን እኛነታችን ልዩ ሆኖ እንደው ወደ አንተ ቀርበው ከሚያሳልፉት ረመዳን አላህ ያድርግልን እንደው ረመዳን ላይ መተናል ወደሱ ቀርበናል ወደ አላህ ቀርበናል የበለጠ አላህ ቅርብ አላህ ያርገን የበለጠ ቅርብ አላህ ያርገን አላህ አርቀን ከቤቱ አላህ አያስወጣን
ሁሌ የምንመላለስበት አላህ ያድርገን። መጨረሻችንን ያማረ አላህ ያድርግልን። ያ ረብ የተጨነቀ ከጭንቀቱ አላህ ይገላግለው። ያላገቡ ወንድሞቻችን ደግሞ የአላህ ጥሩ ትዳር ሷሊህ የሆኑ ሚስቶች አላህ ይለግሳቸው። ላላገቡትም እህቶቻችንን ደግሞ የአላህ ሷሊህ ባል አላህ ይለግሳቸው። መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ ያድርግልን። ጦርነቱን አላህ ያንሳልን። የሚሰማውን ጭቅጭቁን አላህ ያንሳልን። ጦርነቱን አላህ ያንሳልን። ረመዳን የድል ወር ነው። ድል የተፈራረቀበት ወር ነው። ያ ረብ እኛ በመጀመሪያ በኢባዳ ድል የምናደርግ አላህ ያድርገን። ያ ረብ ፊልስጤም ያሉት ወንድሞቻችን አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። ጋዛ ላይ ያሉት ወንድም እህቶቻችን አላህ ይድረስላቸው። የበላይ አላህ ያርጋቸው። የበላይ አላህ ያርጋቸው። ሰላም አላህ ያርጋቸው። ሰላሙን አላህ ይስጣቸው። ሰላሙን አላህ ያምጣላቸው። ቤተል መቅዲስን ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። ከነዚህ ካረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። ያ ረብ ነፃ አላህ ያውጣው። በወንድሞቻችን እጅ አላህ ያስገባው። በወንድሞቻችን እጅ አላህ ያስገባው። ዓለም ላይ ያሉት ሙስሊሞች ወንድሞቻችን እህቶቻችን ከመከራ ከጭንቀት አላህ ነጃ አላህ ይበላቸው። ነጃ አላህ ይበላቸው። ከቤተሰቡ ተራርቆ ያለን ያ አላህ ያቀራርብ። ውጭ ሀገር የቆዩ አሉ እህት ወንድሞች ከቤተሰቦቻችን ጋር ርቀናል ምን ይዘን እንቅረብ ያሉ የተጨነቁትን በአጠቃላይ አላህ ይፈርጃቸው። ሰላም አላህ ያገናኛቸው። የኛንም መጨረሻ ያማረ አላህ ያድርግልን። ቀሪ የረመዳን ቀናቶችን ያ ረብ በአግባቡ የምንወጣ አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። ገና ለይለቱል ቀድር ፊት ለፊታችን ናት ያ አላህ። ለዛም ዝግጅት አድርገን የምናገኝ አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.